ሰላም ተናስተልኝ እንደምን አላችሁ እንደው መቋጫ ባጣው በትንሽ አጀንዳ በትልቁ ሰጠገባ ውስጥ በሚገባ ማህበረሰብ ውስጥ በዚህ በስፖርቱ ሰርክል ውስጥ ያለነው ሰዎች እኔን ጨምሮ አንዳንድ ጊዜ ለራሳችን አንሰን አገርና ሳንሳለን ትላልቅ ጉዳዮች ያሉን አገራዊ ጉዳዩን እንተው በእግር ኳሱ በራስ ውስጥ ያሉትን ዘርፈ ብዙ ችግሮች ማስተዋል አቅቶን በትናንሽ ነገሮች ተጠምደን ለመጓተት የምንጠቀማቸው የቋንቋ መራቀቅ ሐሳብ ፈልጎ ማምጣት በእውቀት ወይም ደግሞ በሎጂክ የተደገፈ ለመምሰል የምናደርገው ጥረት እንደኛ በተናገርነው ቁጥር ራሳችንን ፈተናና ትዝብት ላይ ጥለናል አስቻለው ሞሮኮ ስቴዲየም ከጅቡቲ ጋር ወዲህ ስንመለስ ሚዲያዎች ለማመዛዘን የሚከብድ እጅግ በጣም አሳዛኝ ጤናማ ያልሆነ ፈረንጆቹ ፓወር ሪሌሽን ይባላል ጤናማ ያልሆነ የበታችነትና የበላይነት የፈጠራቸው ግንኙነቶች ሲሆኑ ለማስረዳትም የውቀት ማነስ ለመረታትም ለህምላጭ ያስወጣል ይሆንና ጉዳዩን ወደ ማህበረሰብ በመወሸቅ ህዝባዊ ከለላ ለማድረግ የምንጠቀማቸው 3 እና 4 ምሽጎች አሉ የመጀመሪያው የማህበረሰብ ተቆርቋሪ መሆን ሁለተኛው የሃይማኖት ተቆርቋሪ መምሰል ሶስተኛው የብሔር ውክልና ተጽፎ እንደተሰጠንና ከማህበረሰቡ የተወከለን ለመምሰል የምናደርገው ጥረት አራተኛው የሰባዊነት ተቆርቋሪ ወይም ደግሞ እኔ ቃላት የለኝም ወደ ዋናው ቁም ነገር ልመለስ በትክክል የታየም ይሁን ፎቶሾፕም ይሁን ያስቻለው ሆዱ አካባቢ ያለው መለያና ሆዱ ከስፖርተኛ ጋር የማይመሳሰል ነው በሚል የቦርጭ ቅርጽ ያለውን ፎቶ ለጥፈው እንደማንኛውም ባለሙያ ትችት ልጁ ሊያሳቅቅ የሚችል አስተያየት ሊሰጥ ይችላል በዛ ልክ ደግሞ ልጁ ለራሱ ቃል ገብቶ ያንን ለማስተባበል በስፖርት ሜዳ ውስጥ በተተቸው ልክ በዛ መለያ በተወቀሰው ልክ ግብ ካስቆጠርን ደግሞ ኖ ያላችሁት ነገር ውሸት ነው ስለዚህ ያስተባብላሉ ብሎ ከጓደኞቹ ጋር መልስ ሰጥቷል ይሄንን ባጭሩኩ መዝጋት እንችላለን አስቻለው ፊዚካሊ ፊት አይደለም እንደ እግር ኳስ ተጫዋች ለውድድር የሚያበቃው አካላዊ ቅርጽ የለም ብሎ አንዱ በፎቶ የተደገፈም ይሁን በፎቶሾፕ የተሰራም ይሁን ከጫውታው ቪዲዮ ላይ የተገኘ ፎቶግራፍም ይሁን ለጠፈ ኖ ይሄንን አይወክልም የቡድኑ አንበል ነኝ ጦርነት ቢካሄድ ውጊያ ቢካሄድ የዛ ብርጌድ ኢታማጆር ሹም ነው አንበል ነው ስለዚህ ልጆቹን አስተባብሮ ይሄንን ነገር ሰራ እዛች ጋር ለምንድነው ምዕራፉን ማንዘጋው ይሄ ውርደት ነው እናቶቻችን በገበሩት ታክስ የመጠየቅ መብት አላቸው ያስቻለውን ፎቶሾፕ የሰራች እናት ኢትዮጵያ ውስጥ አለች እንዴ ለምንድነው የህዝብ ጥያቄ የምናረገው ፎቶሾፕ የሰራ አንድ ግለሰብ ይሆናል በካሜራም አስቻለው ቦርጭ አውጥቶ ከሆነም ፎቶግራፉን ያነሳው አንድ ኢትዮጵያዊ ይሆናል የትኛው የወላይታ የትኛው የትግራይ የትኛው የሶማሌ የትኛው የቤንሻንጉል የጅጅጋ የአፋር የሶማሌ የሲዳማ የከምባታ የሃዲያ የአማራና የኦሮሞ የአዲስ አበባ እናት ነች አስቻለውን እኔ በከፈልኩት ታክስ ቦርጭ አውጥታል ብላ ይጠየቀችው አንድ ሰው ነው የለጠፈው ያ ሐሳብ ያ ትችት በእውነትም ይሁን በውሸት የቀረበው በስፖርት ውስጥ ካለም ሰው ከሆነ አስቻለው ፊዚካሉን ለማስተካከል ጥረት ማድረግ አለበት ፎቶሾፕ ከሆነም ይሄ በፎቶሾፕ የአሜሪካ ልጅ ሆነን አብዛኛው የዚህ አድማጭ ጭራሽ አልተወለደም ማለት ይችላል የአሜሪካ ፕሬዝዳንታዊ ምርጫ ሲደረግ 1960ዎች ውስጥ ይሆናል ያነበብኩትና የታሪክ ተመራማሪና ድንቅ ምሁር እምቅ የአእምሮ የእውቀት ባለቤት የሆነው አቶ ፈንጮ በአንድ ወቅት ሲነግረኝ ይህ የአሜሪካ ፕሬዝዳንት በሪፐብሊካንና በዲሞክራት መሃል በሚደረግ ትንቅንቅ አንዱ የዲሞክራት አቀንቃኝ መጽሔት የሪፐብሊካኑን እጩ ፕሬዝዳንታዊ ተወዳዳሪ
በመዝናኛ ቦታ አይቻለው በአሜሪካውያን እንትን በአጠቃላይ በትዳር ውስጥ የብልቱ ከጤናማ ሰው ሳይዝ ልክ አይደለም እጅግ በጣም የተጋነነ ስፋትና ርዝመት አለው ብሎ በካርቱን ስዕል አድርጎ መጽሔት ላይ አወጣው አሜሪካኖቹን በዛ መነጋገሪያ ያረጉና ሰውየው በቅስቀሳ ስቴጆች ላይ ለመታየትም ተሳቀቁ ይላል እጩ ፕሬዝዳንት ተሸነፈ ሰውየው በነጋታው ያለው ግን ምንድነው thank you for American democracy ነው ያለው ይሄ በመጽሐፍ በመናገር በእንዲህ አይነት ነገርም ነጥብ እኔን በማስጣል ላይ የአሜሪካ ዲሞክራሲ ምስጋና ይግባው ነው ያለው እኛ በዛ ልክ እንሁን አይደለም አስቻሎ ፎቶ ያነሳውም ቪዲዮ የቀረጸውም ኢቭን ከዛ ተሻግሮ ፎቶሾፕ የሰራውም ሰው ከሆነ አንድ ኢትዮጵያዊ ነው ባንድ በአገራችን ሚዲያ እናቶቻችን በሚከፍሉት ታክስ የመጠየቅ መብት አላቸው ገበሬ እንደዚህ አድርጎ በሚያመጣው ምናምን ልክ ነው እውነት ነው በየክለቡ የሚከፈለው ከፍተኛ ብር በአገራችን በግብር ከሚገኘው ግን ያስቻሉን ሆዱ ወጣ ማለቱን የጠየቀች እናት የጠየቀች ወላጅ የጠየቀች ተዚህ አይነት ወደ ማህበረሰብ ሐሳቦች ቆም መከራከር ጤናማነት አይደለም ከዛ ውጭ ደግሞ ሉካንዳ ቤት ከፍቷል ምናምን እንደው የውርደታችን ልክ የውርደታችን መጠን በምንድነው ሊለካ የሚችለው እንደ ብዙ የብሔራዊ ቡድን ተጫዋቾች እንደ ብዙ የሀገራችን አርቲስቶች ሜዳሊያና ፎቶግራፉን ስቴዲየም ዙሪያ አንጥፎ እስኪለምን ነው እንደምንመኘው ከውርጋጦችም የመነጨ ሐሳብ ይሄ ውርጋጥ ብቻ ሳይሆን የሀገር ጠላት እንዲሁም በአእምሮ ውስጥ ያለ እድፍን በንባብ በእውቀት በትዕግስት ለማጽዳት የማይደረግ ጥረት የደካሞች የልፍስፍሶችና ያቅበቢሶች ሎጂክ ነው ብዙዎቹ ከድጓት ሲገለሉ በሪል ስቴት አክሲዮን ውስጥ በተለያዩ አክሲዮን ውስጥ መኖሪያ ቤታቸውን በትራንስፖርት አገልግሎት ሆቴል በተለያዩ በመስራት ራሳቸውን ቤተሰቦቻቸውንና ወላጆቻቸውን መጦር ይፈልጋሉ በእንቅስቃሴ ውስጥ ያለ ኢንቨስት አድርጎ ራሱን ለመቻል ቤተሰቡን መርዳት የሚፈልገው ሰው እንዴት ማላገጫ ማሾፊያና እንዴ ምሳሌ ሊሆን ይገባል እኮ የጉክሳ ቤተሰቦች እኮ እየተጫወቱ ትንሽ ነገር በአንዲት መሬት ላይ ለሶስት አንዲት ህንጻ ሰሩ ወላጆቻቸውን በአግባቡ ይንከባከባሉ ገንዘባቸውን ማኔጅ ያደርጋሉ እነን ትልቅ ዜና አርገን አውርተናል እኮ እየተጫወቱ ጡረታ ሳይወጡ ምሳሌ ሊሆኑ ይገባል ብለን አብዛኞቹ በየመጠጥ ቤት የሚዳፉ በነጋታው ደግሞ ጎፈንድም የሚሰባሰብላቸው ለሞታቸው ከፈንና ሳጥን የሚሰበስብላቸው አይደሉም እንደ አርቲስቶችና ተጫዋቾች አይደለም ሉካንዳ ቤት እንዴ በህገወጥ ስራ እንኳን ተሳታፊ ቢሆን እኮ አንድ ተጫዋች ለነገ ማሰቡ ሊሞገስ ሊመሰገንና ባራነት ሊጠቀስ ይገባል እንጂ ከገንዘቡ ሸርፎ ከፊርማው ያገኘው ነገር አሰባስቦ መተዳደሪያው መክፈቱ እንዴት ማብጠልጠያ ይሆናል አንዳንዴ ምቀኝነት እንደ ጥንጣን ውስጥን ይበላል ለዚህ ነው የሃይማኖት ሰዎች ሂስድ ይላሉ ምቀኝነት ተንኮል መጀመሪያ ውስጥን አዳክሞ ውስጥን በልቶ ውስጥን ባዶ አስቀርቶ ነው ፊት ላይ ሊገለጥ የሚችለው ይላሉ ውስጥን በልቶ ሲጨርስ ለዚህ ነው ተጫዋቾቻችን ትንሽ ራሳቸውን ሲችሉ ሶሻሊ የተበላሹ ናቸው ከሰው ጋር አይገናኙም ምናምን ይሄ እንደዚህ አይነት በዚህ በኩል እኔ ራሴ ማንሳት አልነበረብኝም ግን ይቆጨኛል በሞያ ውስጥ ከስንት ተሸራርፎ የሚያገኙት ገንዘብ ነው ባይሆን አስቻለው ባለው ፐርፎርማንስ መመረጥ አለበት የለበትም ከሱ የሚሻሉ ልጆች አሉ የሉም በአመት ውስጥ እውነት እንነጋገር እስቲ የኢትዮጵያ እግር ኳስ አምላክ ይሄን ይፈርዳል እውነት እንነጋገር አስቻለው ደደቢት ያለ የተረሳ ገና ያድጋል ተብሎ ተስፋ ኖሮት ግን የተጣለ ተጫዋች ነበር በመጀመሪያ ኦርደሩ ለመጠበቅ ዲላ እነ ገብሩ ብዙ ይለፋሉ ለዲላ የታዳጊ ፕሮጀክት ዛሬም በመከላከያ በመቻል አሰልጣኙ ገብረየስ ነው በአጋጣሚ ነው ይሄ ሆነው ነገር ግን እሱ ደደቢት ከሄደ በኋላ በአመት ውስጥ አራት ጨዋታን ተጫውቶ ከመሬት ከብናኝ ከአቧራ ላይ ያነሳው ድንቁ
ከሙስና ጋር ማያያዘው በፍጹም ከሙስና ጋር ማያያዝ ለሚያብጠለጥሉትና ለሚያሸንፉ ጋዜጠኞች መድኃኒት የእግር ኳስ ደዌ ውስጥ ለተሰገሰጉ መርዝ የፉኝት ልጆች መድኃኒት የሆነ አሰልጣኝ ነው ዮሐንስ ሳህለ በኢትዮጵያ ደረጃ ቀን ተቆጥሮ ስፍራ ተመርጦ በጠቅላይ ሚኒስትሩ ታውጆ በአንድ ድምጽ እናጨብጭብለት የሚገባ የእግር ኳስ ባለሙያ ነው with a dignity ከሙሉ ክብሩ ጋር እንዴት አብጠልጥሎት እንዴት ተረባርበው ዳር እንዳወጡት እናውቃለን ዮሐንስ ሳህለ ነው አንስቶት የኢትዮጵያ ብሔራዊ ቡድን ድንቅ የደደቢት ምርጥ የጊዮርጊስ የጀርባ አጥንት ያደረገው ዮሐንስ ሳህለ ነው አቻሉ ታመነ ውጣና ተናገር ይሄንን እኔ ሚዲያ ላይ ስላልተከታተልኩ ይሆናል እንጂ አንተ ማደብቅ እዚህ ያደረሰው ዮሐንስ ሳህለ ነው ዮሐንስን ካደነክ ግን መግቢያ የለህም በኮንፊደንስ ዮሐንስ ልታደንቅ ይገባል አቡበከር ካሳይን ሳደንቅ ሳመሰግን በማለፉ እየተንገበገብን ነው እዚህ ላደረሷችሁ አሰልጣኞች ክብርና ሞገስ ስጡ የዛ ግፍ ነው በአደባባይ የሚጫወትባችሁ ዮሐንስ ሳህለ ያበቃው የደደቢቱ ጀግና የብሔራዊ ቡድኑ የጀርባ አጥንት ሆነው አስቻለው በኢትዮጵያ ታሪክ 2 ዓመት በተከታታይ ኮከብ የሆነ ብቸኛ ተጫዋች ነው ያንን ያገር ጀግና ነው በሎጂክ ደግሞ ወንድማችን ምርጥ ጋዜጠኛ አለ ኤርሚያስ በላይነ በሎጂክ ወይም እንደሱ መተቸት እንጂ በየሚዲያው ማይክ ይዞ ውጭ ሀገር ላለ ላይቭ በመግባት አገሩስ ብዙ ሰዓት እየፈጁ አርፈ ብትቀመጥ ይሻላል ይሄ ወዲን ገልጠ ማሳየት የበለጠ ሌላ ፍረት ነው በላይቭ ቪዲዮ እንደ ዘንዶኮ ጥንቸል ወይ ሚዳቆ ውጡ አይደለም ሆዱ ያብጡ ነገ በስፖርት ይቀላል ማላገጫ ሊሆን አይገባም ከነበርጩ ከገባ ደግሞ በአደባባይ ሞያዊ በሆነ አስተያየት አዋርደን ገጽጸን መክረን በአደባባይ ፊዚካል ፊትነስ ፊት ሳይሆኑ የቀረቡ ተጫዋቾች ብለን በስፖርታዊ ዲሲፕሊን ማውገዝ ይቻላል ግን አንዴ አድማጮች እስቲ አንድ ጊዜ በክብር እንደማመጥ ጨዋ አድማጮች ሳይድ የማትይዙ አንዴ ሚዲያው ካሸፈተን በኋላ ለመመለስ በጣም የሚያስቸግረን እንደ መሬት መንሸራተት ወይም ደግሞ በወላይትኛ ሐሊታ ይባላል አዳልጦት የሚወድቅ ሰው ተንሸራቶ ሚዲያው አንዴ አዳልጦ ሰውን ይዞ ከሄደ በኋላ ያ ያዳልጠው ሰው ወደ ኋላ መመለስ አይችልም ወይ ተቀንጥሶ ይወድቃል ወይ በአናቱ ይፈጠፈጣል ስለዚህ በሄደበት ባላንስ ጠብቆ መውደቅ ወይ መቆም ነው እንጂ ወደ መጀመሪያው ቦታ ልመለስ ካለ ከፍተኛ በፊዚክስ ከፍተኛ ፍንዳታ ሊፈጠር ይችላል ሚዲያዎችም እንደዛ ነው አድማጭን ይዞ የሚሄዱት ዳኒ አልቬስ ባርሴሎና በዘረኝነት ያበዱ በንቀት አይናቸው የታወረ በድንቁርና አእምሯቸው የነጠፈ ወራዶች እንደ ዱር እንስሳ ሙዝ ወረወሩበት ድንቁ ቴክኒሻኑ ብራዚላዊው የመስመር ተጫዋች ግን የጣሉትን ሙዝ አንስቶ በላ እንግሊዝ የብራዚል ተቃዋሚ የብራዚል ተቀናቃኝ አርጀንቲና አጉዌሮ ስለ ዳኒ አልቬስ ክብር የመጀመሪያውን ሙዝ ልጦ በአደባባይ በላ ከጎንህ ነን በመላው ዓለም ተቀጣጠለ ኒማር ሱዋሬዝ ሜሲ የክለብ ጓደኞቹ ሌሎቹም በመላው ዓለም የሴት ተጫዋቾች ወንድ ተጫዋቾች ሙዝ እየላጡ ከጎንህ ነን አሉ ይሄ የሚያሳየው በሞያ ውስጥ ከሞያ ውጭ ለተዘለፈው ወንድማቸው የአጋርነትና የወንድምነት ቁጭት ምልክት ነበር በሜዳ ውስጥ ቋሚ 11 ከነበሩት ውስጥ ለታማው ወንድማቸው ማላገጫ ለሆናቸው ወንድማቸው በሞያው አብሮ ለሚጠለጠሉ ተረኞች 6 ፓክ ብሎ መጥቷል ለኔ 6 ፓክ በእግር ኳስ ውስጥ የመጨረሻው 0.001 በፐርሰንት እውቅና መስጠው ጉዳይ አይደለም ዋናተኛ ይሁን ቦክሰኛ ይሁን ምናምን 6 ፓክ ብሬን ውስጥ ካልተሰራ ሊቨርፑል ውስጥ 6 ፓክ እና ብረት በማንሳት አንደኛው ሲሚካስ ነው ተሰልፈው
ጎቤዝ የቀኝ እግር ሆኖ እኮ ግራ ክንፍ ላይ ይሰለፋል። በእድሜ ከሱ የሚበልጠው ሮበርትሰን ይሰለፋል። ብረት በማንሳትና ሰውነቱ ላይ እንደ ሸክላ ጡብ ቅርጻ ቅርጽ የሚያሳይ ተጫዋች ችግሩ በአጠቃላይ ተገቢ ያልሆነ ነገር መናገር አልፈልግም። በቅርጽ ቢሆንማ አሜሪካውያን ስንት ያለም ዋንጫ ይወስዱ ነበር። ቅርጽ አያስፈልግም አይደል? በስፖርት ሊመጣ የሚችል ቅርጽ አለ። ታርጌታችን ግን እሱ ከሆነ ተዋረድ። የመስዑድ መሐመድ ፓሶች በሲክስ ፓክ የመጡ ናቸው እንዴ? የኦዚል ወይም ደግሞ የአዲስ አበባ ዳዊት ተፈራ መሰለኝ መጀመሪያ ሲዳማ ቀጥሎ ጊዮርጊስ ቀጥሎ መድን ምናምን አሁን የምናየው ቴክኒሽያን መሳይ ተፈሪ ጥሎት ሄደው ልጅ በሲክስ ፓክ ነው እንደ ፓስ የሚያደርገው። የኃይለ ካሴ ወንድም የላ ካሴ ኳስ ኮንትሮል የሚያደርገው በዛን ዘመን ሲክስ ፓክ ነበር እንዴ? ቢኖር ጥሩ ነው። ተጫዋች ስለሆነ በሴት አፕ የሚመጣ በፑሽ አፕ የሚመጣ ከሆነ ጥሩ ነው። ሜዳውስ ግን ሴት አፕን ፑሽ አፕ የለም። አቡበከር የኢትዮጵያ ኮከብ ግብ አግቢ ሲሆን እኮ የቆሮ አጎሮ የሚባለው የጊዮርጊስ ተጫዋች 36 ፓክ ሊኖረው ይችላል። አቡኪ አይደለም 6 ፓክ የተሟላ የጀርባ አጥንት ምንድነው የሚባለው የጀርባ አጥንት እሱ ላይ ኖራት ይችላል። ዋናው አእምሮ ላይ ነው። ግን አካላዊ ብቃቱን ሳይጠብቅ የተዘረጠጠ በጎን ይወጣ ዳሌው ሽንጡ እንደ ሴቶች በዛ ብሎ ይወጣ ከሆነ ይሄ እግር ኳስ የሚያሟላው ነገር ላሟላ ይችላል። ምክንያቱም እግር ኳስ እንቅስቃሴ ይጠይቃል፣ ፍጥነት ይፈልጋል፣ ቅልጥፍና ይፈልጋል፣ መተጣጠፍ ይፈልጋል። እንደዚህ አይነት ስቦች በየትኛውም የሰውነታችን ክፍል ካሉ ፍሌክሲቢሊቲ ያሳጡናል፣ ትንፋሽ ያሳጡናል፣ መወገድ አለባቸው። ትልቁ ቲም ግን ትልቁ የርዕስና አጀንዳው እሱ ሊሆን አይገባም። እሱ ሆኖ ከተነሳ ደግሞ መልስ መስጠት ተገቢ ሊሆን ይችላል። አስቻለው መደገፍ አይደለም። አስቻለው ባለፈው ታሪኩ ልናስተውለው ይገባል። እዚች ሀገር ላይ ታሪክ እንደሌለው ሰው ማዋረድ ተገቢ አይደለም። አሁንም ደግሞ አሉ በጊዮርጊስ ለ2 ዓመት ተከታታይ የዓመቱ ኮከብ ተጫዋች በኢትዮጵያ ፕሪሚየር ሊግ ሲባል በኢትዮጵያ ታሪክ የመጀመሪያው ሰው ምናልባት ተሳሳትኩኝ እነ ማርቆስ ኤልያስ የታሪክ ማህደራችን መረጃ በማቅረብ ለማንም የማይወግን በኢትዮጵያ እግር ኳስ ውስጥ ኢንሳይክሎፒዲያ ሆኖ ሊያገለግል የሚችል በኢትዮጵያ ውስጥ ጥናት የሚያደርጉ ተማሪዎች ሙሉ ዶክመንት የሚፈልጉ ከሆነ ከጊዜ ጋር ከወቅት ጋር ከእንቅስቃሴ ጋር ከየትኛውም የግብ ቁጥሮች ጋር መረጃ የምትፈልጉ ማርቆስ ኤልያስን ብታገኙ የተሻለ ይሆናል። ይሄንን ዘገባ ሰራ ስተት ካለ ማርቆስ ሊያርመኝ ይችላል። ይሄን ማነሳው ለምንድን ነው? አንድ ጉዳይ ክርስቲያኖ ሮናልዶ የሆነች ነገር ሲሰራ ቀጥታ በአንድ ወቅት ክርስቲያኖ ይሄንን ሰርቷል የኛ ተጫዋቾች ግን በዓለም ላይ ስንት ቢሊየን ትሪሊየን የለፉበት ሮናልዶን እዚህ መንደር ውስጥ ካሉ እኛ የኮንጎን የደቡብ ሱዳንን የሶማሊያን የታንዛኒያን የኡጋንዳን የኮት ዲቮርን ምንን በአጠቃላይ አፍሪካ ውስጥ ያሉ ጉዳዮችን ነው ልናነጻጽር የሚገባው። ምሳሌ የምንሰጠው ከኒውካስል ጋር ነው። ምሳሌ የምንሰጠው ከሊቨርፑል ማሰልጠኛ ማዕከል ጋር ነው። ይሄ ልክ አይደለም። በመጀመሪያ በጠዋት ተጎልጉሎ ተጠርጎ የሰውን አእምሮ እንደ ጅረት ጠርጎ ይሄዱ የጎግል ትርጉሞች ኢትዮጵያ እግር ኳስ ውስጥ እንዳናተኩር ሆነ። ለምን ነው ኢትዮጵያ ማዘግቡ ሲባል ይሄንን 5 እና 6 ቢገባበትን ለምን ዘግባለን ብሎ በሎጂክ ራሳቸውን ቀጥተኛ ያደርጉ ሰዎች ጥሩ ኢትዮጵያዊ የኳስ መነቃቃት ሲመጣ እንደ ካሳይ አይራጌ እንደ ውበቱ አባተ እንደ ዮሐንስ ሳህለን ከቢዳ ያጠፉበት ሚስጥር አንድ ቀን በትልቁ መጣለው። አሁን ይሄ ኢሹ ስላልሆነ ነው ባጭሩ ነግራችሁ እንዳልፍ ዮሐንስ ሳህለ ሲባረር የውጭ የሚዘግቡትም በአደባባይ እሱን ለማብጠልጠል በአግባቡ 4 ነጥብ ሆነ እግር ኳሳዊ ዲፕሎማቲክ ዲፌንድ አድርጎ ያሸነፈ ነው። ሌሎቹ በደንብ አድምጡን። ያሁኑ የደህንነት ሚኒስትር ሬድዋን ሁሴን ክብር አምባሳደር ሬድዋን ሁሴን ይቅርታ የኢትዮጵያ ወጣቶችና ስፖርት ሚኒስትር ዴታ ያሉ 2 ጋዜጠኞች አንዱ በህይወት ያለ አንዱ በህይወት የሌለ ሄደው ይሄ አሜሪካዊ ዜጋ ነው የኢትዮጵያ ብሔራዊ ቡድን ያሰለጥናል ልክ አይደለም ይባረርልን ዮሐንስ ሳህለን ብለው ዮሐንስ ሳህለ ተጎትኩቶ እንዲባረር በክለብ ደረጃ እያባረሩ እያሳደዱ ካሳራጌንም አይተናል።
ውበቱ አባተ ዛሬ ግብጽ ጋር 2-2 ተሸንፈን እኮ ይስተካከላል ብለን እኔ ጭምር ዘግበን ከጎናቸው መቆም ፈልገናል ግብጽን 2-2 ያሸነፈው ቡድን አሰልጣኝ እንደ ሌባ እንዲዋረድ ተደርጎ በሚዲያቸው ያልተጠና የማይደገም መሸነፉ ግብጽ 2-2 ተሸንፈናል ካይሮ ላይ ምልስ ጫውታለ የመሸነፍ ድግምት የመሸነፍ ላዩ ላይ የምንሰልስበት ጉዳይ እንደ ቲዮሪ መተንተን አለበት እንዲህ አይነት አገርን ሹጊያ በጋ ዳንቆ ይችላል ወላይታ የሚለሰልሰውን ፓርት ነው መሽገርም ሄዶ የሚነክሰው ይባላል ፌዴሬሽኑ ያስደፈራቸው አሰልጣኞች መንግስት ከለላ ያልሰጠው ፌዴሬሽን ማንንም ግብቶ እግር ኳስ ውስጥ የራሱን ስሜት አገርን ለመበቀል ማንነትን በውስጡ ያለውን ያነጠነጠ እንደ ቆንጥር የሚዋጣታቸው ማንነት በአገር ላይ ደባ ለመስራት የቅድሚያ መነሻቸው ብሔራዊ ቡድን በመሆኑ ብሔራዊ አፍረት ያከናንባላ ኃይሌ ገብረስላሴ በኬንያው ከማቲ ሲሸነፍ እንደ ብሔራዊ ውርደት ነው ያየነው ያለቀስ ነው ለምን ባንዲራችን ባንደኝነት ኃይሌ በእንባ እዛ እንትኑ ያላየናቸው መሸለሚያቸው ላይ ልክ እንደዛ እንድንዋረድ እንድናፍር የሚያደርጉ አሉ ዮሐንስ ሳለ ምርጥ ኢትዮጵያዊ ነው ውበቱ ምርጥ ኢትዮጵያዊ ነው ካሳረገ ምርጥ ኢትዮጵያዊ ነው ከየክለቦቻቸው እንዴት እንዳሳደዷቸው ከብሔራዊ ቡድን ውበቱ 5 ዓመት 6 ዓመት ነፃ ኮንትራክት ሊሰጠው ይገባ ነበር ግብጽን ከሜዳ ውጭ አሸንፈን በመምጣታችን ነገር ግን እንደ ወንጀለኛ በመላምት በአቦ ሰጥ ነው የውበቱ ቡድን ያገባው ባለፈው ተናገር ያለ አቦ ውበቱ ሲሆን ነው እንዴ የሚሰጡት ለሌላው ለምን አይሰጡም ይያሉ ከሃይማኖት ጋር መያያዝ አይደለም አቦ ሰጥ ብሎ ሲያወራ ነበር በህይወት የሌለ የስፖርት ጋዜጠኛና ተንታኝ ተገቢ አይደለም ደስ አይልም ልክ እንደዛው የዮሐንስን እመጣለሁ የሰሪውን ሸንገታን ከጊዮርጊስ የተባረረበትን ሚስጥር እመጣለሁ ወንድዬ ከሲዳማ የተባረረበትን ሚስጥር እመጣለሁ እነዚህ ዶክመንቶች እጃችን ላይ አሉ ሳይሆን በይፋ የሚታወቁ ናቸው ነገር ግን በዚች አገር የአንድ ወር ደሞዝ ከተቋረጠ ምን አይነት አደጋውስ በዚህ የኑሮ ውድነት እንደምንገባ ስለሚያውቁ አሰልጣኞቹ አንገታቸውን ደፍተው ለታሪክ ይቀመጥ ሆዲፍቸው ብለው እንደ ጥላውን ገሰሰ በስለት የመወጋት አይነት ሚስጥር ሆዲፍቸው ብለው ሄደዋል ዛሬ ክብር አምባሳደር መስፍን ቸርነት ከቦታቸው ባይነሱ ምን አይነት ሴራ እግር ኳስ ውስጥ እየተሰራ እንደሆነ እናውቅ ነበር አሁን በቅርቡ ረዳት ፕሮፌሰር ነብዩ ባዬ ምክትል ሆነው ተሾመዋል ከወዲሁ ለሳቸው ማሳሰቢያ ልከናል መስመሶ ይባላል በወላይትኛ ጊንጥ ማለት ነው ሚነጥፈው ሰው ጋር ሲደርስ ኮቴው አይሰማም የሸረሪ ታላቅ ወንድም ነው ጊንጥ በኢትዮጵያ ፉትቦል ውስጥ ጊንጦች አሉ ሁለት ስለት ያላቸው ወደዛም ወደዚህም ሲቆርጡ በሁለቱም በኩል የሚቆርጡ ዛሬ ያስቻሉ መተቸት እንደከነከናቸው የሚመስሉ በዛ በኩል ሆነው ሌላ ስለት የሚቆርጡ ተገቢ አይደለም ሁለተኛ ጥቅንና ደካማ ውዳቂ አጀንዳዎች ላይ ለሳምንታት አየር ላይ ሲቆይ የፕሬስ ድርጅቱ የለም ወይ እንዴ አሁን እኔ ይሄን ሳወራ ለድምዳሜ ብዬና በውስጥ የሚፈለሰለው ነገር ለአንዴና ለመጨረሻ ጊዜ ለማዳፈን ነው እንጂ ይሄን ፕሮግራም ስቀርጽ የሚሰሙ ልጆቼ ጭምር ምንኛ አባት ብሎ እንደሚታዘቡኝ አውቃለሁ አጀንዳ ሊሆን አይገባም ስንት ዓለም አቀፍ ዕዳ ያለበት ማህበረሰብ ስንት የዓለም አቀፍ የጎል ዕዳ ያለበት የእግር ኳስ ተቋማችን ባለን ችግር እግር ኳስ ውድድር ማድረግ የሚያስችል አቅም አለን ጡረተኛና ተጧሪ ክለቦች በየመንደሩ ይዘን ምሳሌ መሆን አለባቸው ጊዮርጊስና ቡና ራሳቸውን ይቻሉ ናቸው ከየትኛውም የመንግስት ተቋም ድጎማ የማይደረጉላቸው ናቸው እነሱ ሁለቱ አቋማቸው ማሳየት ሲገባቸው ብቻ እግር ኳስ ውስጥ እዚህ ሰርኩል ውስጥ የምን ጉድ እዚህ ሰርኩል ውስጥ እንዳስገባን ነው እኔ ማለት ነው በዛ ሰርኩል ውስጥ ያሉ በሙሉ እንዴት አብዛኛው በሙሉ አይደለም እንዴት በአንድ መንደር ውስጥ ተመሳሳይ ባህሪ ያለው ተውሳክ ይሰበሰባል እንዴ ነው አይደል እንዴ ሁለተኛ ደግሞ ምንድነው ሳምንቱን ማመንጅክ ስለዚህ ጥፋቱን በጥፋት መጥቶ እኔ ከሳላ ጋር እንደዚህ ተቀብዬ እንደዚህ ሆዴን ማብራሪያ ያስፈልግ
በቃ የጉቦ ጉዳይ የሚስጥር ጉዳይ ቢሮ የሚሰራ ጉዳይ አይደለም እግር ኳስ ሜዳ ላይ የሚታይ ጉዳይ ነው መልስ መስጠት የሚቻለው በአእምሮና በእግር ንክኪ ነው እግር ኳስ ተጫዋች በየስቴጁ የሄደ በኢንተርቪው አድማጮቹን ሊያዘናጋ አድማጮቹን ሊያሳምን አይገባም አይቻልምም በቃ ሱዋሬዝ ዳይቭ የሚያብዛት ተጫዋች ነው ብሎ እኮ ዴቪድ ሞይስ ሲተቹት ኤቨርተን ላይ ቀረቀረና እሳቸው ጋር ሄዶ ዳይቭ አድርጎ ወደቀ በቃ እንደዛ አይነት መልስ ነው የሚያስፈልገው ጋዜጠኞችም ዝም ብሎ ማይከት አልተያዘም ጊዜ ፈጅቶ ቤተሰብ ላይ ኢንቨስት አድርጎ ትላልቅ የመንግስት ተቋማት ዩኒቨርሲቲዎች ገብቶ ተመርቆ እንኳን ደስ ያላችሁ ተዘምሮለት ከወጣ በኋላ ያንን ጋውን ለብሶ መነሳንሱን ከግራ ወደ ቀኝ ወደ ግራ ተብሎ ቤተሰብ ደስ ብሎት ያንን ማይክ ይዞ ስራ ከጀመረ በኋላ በጥቃቅንና ቁንጽል ብናኝ ሐሳቦች አገራዊ አጀንዳን ማብጠልጠል ተገቢ አይደለም መዝጋት አለብን ትልቅ አጀንዳ ትልቅ ርዕሶች አሉ እኛ ጥናታዊ ጽሁፍ ነው ማቅረብ ያለብን በኢትዮጵያ ታሪክ ውስጥ ድንቅ የሰሩ ግን ዳር የተጣሉ አሰልጣኞች ስዩም አባተ እንዴት ተገፍቶ ሞተ አስራት ኃይሌ እንዴት ተገፍቶ ሞተ እሱን ጥናት ብንሰራ ነገ አሁን እየተገፉ ያሉት ካሳይን ውበቱን ዮሐንስ ሳለን ሌሎች አሉ እየተገፉ ያሉ አሰልጣኞች የነሱን መንገድ እንዳይከተሉ ምክንያቱም የገፉትም አሁን አሉ ያስገፉትም አሁንም አሉ አሁን ከዛ አልፈው እንደ ድር ልቃቂት የተለያየ ቦታ ውስጥ መግባት ይፈልጋሉ መነታረክ ከተፈለገም ውሃም ይቋጥር ውሃም ያነሳ ሐሳብ ተቀምጦ ከዛ ላይ ተቆንጥሮ ፋይል ተደርጎ ለወደቀ እግር ኳስ ትንሽ ጡብ ሊያቀብል የሚችል ሐሳብ ቢሆን ብዙ ጊዜ በዙም ኦንላይን በሚዲያ በምን መነጋገር ይቻላል አይተክምም እኮ ስም ማጥፋት አንዱን አንስቶ መጣል ጋዜጠኞቹ እንደሞ ተጫዋቾች ሌሎች ጋዜጠኞች ሄዱና በፊት የተቋጠረ ቂም ካለ ለዚህኛው ጋዜጣ ኢንተርቪው ማድረግ ያኛው ጋዜጠኛ ማቅለል ማዋረድ ያኛው ደግሞ ይመጣና ሌላኛው ያረባካችሁ እንደዚህ አይነት ቅብብል የሚያዳምጥ ሰው አለ ነውር መስማት ማይፈልግ ሰው አለ በየትኛው ፖት ውስጥ የሆነ ድምጽ ጥሎ ሰው ሐሳቡን ይግለጽ ምን ያህል እንደሚጠየፍ እኔ ይሄን ሳወራ አብዛኛው ግማሽ % ይሄን ሐሳብ ይጠየፋል ይሄ አገር አስቻለው ሆድ ቅርጽ አለው ቅርጽ የለው አጀንዳ ሲሆን እኔ የአይኪው መጠናችን በጎሹ ወልዴ በገነት ዘውዴ የትምህርት ሚኒስተር ስለሆኑ ነው ይሄን ምለው አሁን በብራኑ ነጋ እንግዲህ ታዋቂዎቹን ነው ምለው በደርግ ጊዜ እነ ጎሹ ወልዴ ከዛ በኋላ ነገነት ዘውዴ አሁን ንብረ በዛ ትምህርት ፖሊሲ ውስጥ በምን አይነት ሁኔታ አልፈን ውዳቂ ሆነ እዚህ እንደደረስን ነው ይሄንን ማየው የትምህርት ፖሊሲያችን ውድቀት ምልክት ነው እኔ ቤተሰብን አልወቅስም እያንዳንዳችን የሶስቱ ትምህርት ሚኒስትሮች የፖሊሲ ውድቀት ውዳቂዎች ነው ይሄን አጀንዳ ማድረግ አንድ ተጫዋች የሉካን ዳዊት ከፍቷል ብለን ማንሳት ለምን አለምንም ለምን ተሴራ ፎቶግራፍና ሜዳሊያውን ከዋንጫ ጋር ያለው ፎቶ ዘርግቶ ብሔራዊ ቲያትርና ስቴዲየም ዙሪያ ለምን አለምንም ነው እንዴ እኔ ምንም ቃላት ኦርደር ጠብቄን ጉዳይ ለመተንተን አቅም የለኝም ከሚያንሱት ጋር አንሼ ባዶ ክፍል ቁጭ ብዬ ነው ይሄን ፕሮግራም እየቀረጽኩ ያሉት ሴት ልጆች እንዳይሰሙ ምክንያቱም አባዬ የሚለውን ቃል እየቀነሱ ይመጣሉ ጽዩፍነት እኮ በእያንዳንዱ ሰው መንፈስ ውስጥ ተፈጥሯል ልጆች እኮ አይናገሩ እንጂ ቤተሰቦቻቸውን እኮ ይጸየፋሉ በዚህ አይነት ቦታ ሲገኝ እንፈር እንጂ ይሄ ማፈር ባይቻል እንኳን እንዘን እንጂ ያ ማይክ እኮ ይደመጣል ምን ጠላው ሰው ወይም ከኛ ጋር በሐሳብ የሚቆራቆስ ሰው ብቻ ቢያደምጠው ያ መልእክት ለሱ ይተላለፋል ተብሎ የልቡን አደረስኩለት አንጀቱን ቅቤ ያጠጣው ለደጋፊው የታባቱ ከስሩ ነቀልኩት ለተቃዋሚው ምንል የተመረጡ ሰዎች በዛ በኩል 5 በዚህ በኩል 5 እኮ አይደለም የሚሰሙት ማንንም ጣቢያውን የከፈተና ሰርች ያደረገ ሰው ያዳምጠዋል ስለዚህ ጥንቃቄ ያስፈልጋል እኮ አንዳንዴ የመጨረሻውን ቃል ነው የምናገረው ጨዋ ቤተሰብ ባያሳድገን ጨዋ ጎረቤት እንዴት እናጣለን ማህበረሰባችን ውስጥ ቤተሰቦቻችን እንዝላል ሆኖ ቢያሳድጉን
እንዴት አንቱ ምንል ስናዩ ምናቀረቅር ስናዩ ምንደበቅ ሄደን በሁለት እጁ ሰላም ምንል ጨዋ ጎረቤት ሁላችንም አንድ እንዴት እናጣለን በአካባቢያችን ይሄ ጥንቃቄ ያስፈልጋል ልንዘጋ ይገባል ወንድማችን አስቻለውም አንድ ጊዜ በታሪክ አጋጣሚ ከደጉ ደበበ ጋር አዋሳ ቡና ስንጠጣ አግኝቼው ነው ለአንድ ለሁለት ደቂቃ ቁጭ ብለን አውርተን እኔና ደጉ ሰዓት ስለደረሰብን ጥለን ሄድ ነው አንድ ቀንም ተገናኝተንም ታይተንም አናውቅም ሁሌ ግን እግር ኳስን ስለማይ እኔ አውቀዋለሁ በጭራሽ አያቀኝም ወንድማዊ ምክሬን ታላቅነትን ምክሬን ከዚህ በኋላ ሚዲያ ላይ ስለነዚህ ጉዳይ ማንሳት አያስፈልግም ሆድንም ገልጣ ታሳይ ክለብ ሲቀጥር ሆድህን ገልጦ አይደለም የቀጠረው በሙያ ታገለግላለህ ብሎ ነው በዚህ ጉዳይ ላይ አጀንዳ ልትሆን አይገባም ሁለተኛ አጀንዳው ደካማ ነው የደካማ አጀንዳ ባለቤት ልትሆን አይገባም ብዙ ታሪክ ለዚህ ሀገር ሰርተሃል አሰልጣኝ ባትሆን እንኳን ያለፍክበትን መንገድ የምትነግራቸው ብዙ ህፃናት አሉ ነገ እነሱ በሚሰሩበት የማሰልጠኛ ማዕከል ውስጥ ምክር እንድትለግስ ተጠራ ይሆናል ባለፈው ሆዱን እንዲህ ብሎ ተብሎ አጀንዳ ልትሆን አይገባም ህፃናት ፊትም በኢትዮጵያ ታሪክ ውስጥ የመጀመሪያው ባለ ሪከርድ ነው ሁለት ተከታታይ ዓመት ኮከብ ተጫዋቾች ጋዜጠኞቻችን አገራችን ካፈራቻቸው ተጫዋቾች እኮ አንዱ ነው ሰት ካለ መታረም ይችላል ነገር ግን ውጭ ባሉ የኦንላይን ሚኒስትሪ ሚዲያዎች ላይ ገብተን በዛ ኃይለ ቃል በታርፍ ይሻላል ይሄ ውርደትን እንደተከናነብክ እንደሸፈንክ ብትቀመጥ ይሻላል ተብሎ አንድን ተጫዋች ማዋረድ ተገቢ አይደለም ብዙ ነው ማለት ይቻላል ለማንኛውም ሙዝ እንደተጣጣለበት ዳኒ አልቬስ ሙዙን ልጦ እንደበሉ በመላው ዓለም የሚገኙ የእግር ኳስ አድናቂዎች እግር ኳስ ተጫዋቾችና ደጋፊዎች ላስቻለው ታመነ በደቡብ ክልል ወላይታ መቀመጫችን አድርገን የድጋፍ ሙዛችንን ላንተም ልጠናል አብዲራዋ ነኝ ሰላም ቆዩ